ከዕለት ወደ ዕለት ጋብ ሊል ያልቻለው ጦርነት ተፋፍሞ ቀጥሏል። ከተለያዩ የሀገሪቱ የጦርነት ቀጠናዎች የደረሱንን ሰበር መረጃዎችን ይዘንላችሁ ቀርበናል። በግዙፍ የጥቁር አስክሬን ሳጥን የሚፈጸም አነጋጋሪ የተባለ የቀብር ስነ ስርዓት አለ ተብሏል። ይህንን ልዩና አስገራሚ መረጃ በቆይታችን ታደምጣላችሁ። አስመራ በድንጋጤ ጸጥ ረጭ ብላለች ነው የተባለው። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ከመገናኛ ብዙሃን ባለስልጣን ህጋዊ ፈቃድ ያለው ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። ባለፈው በኢቢኤስ ቴሌቪዥን የብርቱካን ህይወት ተብሎ የቀረበውን ዶክመንተሪ በተመለከተ በመረጃ ሰዓታችን ያቀረብናቸው መረጃዎች ስህተት መሆናቸውን በተለያዩ ግምገማዎች አረጋግጠናል። ለዚህም ክቡራትና ክቡራን ቤተሰቦቻችንን ይቅርታ መጠየቅ እንፈልጋለን። አወዛጋቢው ትራምፕ አስመራን ያስደነገጠ ውሳኔ ወስነዋል። የትራምፕ ውሳኔን ተከትሎ በድንጋጤ አስመራ ጸጥ ረጭ ብላለች ነው የተባለው። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኙ ጨምሮ 10 ኤምባሲዎችን ለመዝጋት ማቀዱ ተገልጿል። የዶናልድ ትራምፕ አስተዳደር በኤርትራና ደቡብ ሱዳን የሚገኙትን ጨምሮ 10 የአሜሪካ ኤምባሲዎችን ለመዝጋት ማቀዱ ተገልጿል። ከኤምባሲዎቹ በተጨማሪ 17 ቆንስላዎችን ለመዝጋት የውጭ ጉዳይ መስሪያ ቤቱ ማቀዱን ኒውዮርክ ታይምስ ጋዜጣ ተመለከትኩት ያለውን የአስተዳደሩን ማስታወሻ ዋቢ በማድረግ ባቀረበው ዘገባ ጠቁሟል። የትራምፕ አስተዳደር እንዲዘጉ በሚል በእቅድ የያዛቸው ሀገራት ውስጥ በሚገኙ ኤምባሲዎች ይከናወኑ የነበሩ ስራዎች በጎረቤት ሀገራት ባሉ ኤምባሲዎች ለማከናወን ማቀዱን ነው ዘገባው ያስታወቀው። ኤምባሲዎቹና ቆንስላዎቹን መዝጋት የትራምፕ አስተዳደር የፌዴራል መንግስት በጀት ለመቀነስ እየወሰደ ያለው እርምጃ አካል ነው የተባለው። የትራምፕ አስተዳደር ከሚዘጋቸው 10 ኤምባሲዎች መካከል 6ቱ በአፍሪካ የሚገኙ መሆናቸውን ነው ዘገባው ያስታወቀው። የአስተዳደሩ እቅድ አሜሪካ የነበራትን የዲፕሎማሲ የበላይነት ያሳጣል፣ ለቻይና አዲስ ዕድል ይፈጥራል የሚሉ አስተያየቶች የተሰነዘሩ እንደሚገኙ በዘገባው ተመላክቷል። እቅዱ ተግባራዊ ከሆነ ቻይና በአፍሪካ ያላትን የዲፕሎማሲ የበላይነት ይበልጥ ያጠናክራል መባሉን ዘገባው ያተተ ሲሆን ጋዜጣው በተጨማሪ በሶማሊያ ሞቃዲሾ የሚገኘው የአሜሪካ ኤምባሲ ሙሉ በሙሉ እንዲዘጋ ካልሆነ ደግሞ በከፍተኛ ቁጥር ሰራተኞቹ እንዲቀነሱ ሐሳብ ማቅረቡን ተመላክቷል። መከላከያ ሰራዊቱ መንግስት በሽብርተኝነት በፈረጀው የሸኔ አባላት ላይ እርምጃ መውሰዳቸውን አስታውቀዋል። የ6ኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን ሂዳቡ አባቴ ወረዳ ተሰማርቶ ግዳጁን በላቀ ቁርጠኝነት እየፈጸመ የሚገኘው ጋሻ ክፍለ ጦር በሸኔ ቡድን አባላት ላይ እርምጃ በመውሰድ በርካታ የጦር መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ታደለ ገልጸዋል። መንግስት ያቀረበውን የሰላም ጥሪ ባለመቀበል ማህበረሰቡ በላቡ ጥሮ ግሮ ያፈራውን ሀብትና ንብረት በመዝረፍ ስራ ላይ ተሰማርቶ በነበረው የሸኔ ቡድን ላይ በወሰደው እርምጃ በርካታ የጦር መሳሪያዎች በቁጥጥር ስር መዋሉን አዛዡ ተናግረዋል። የሰሜን ሸዋ ዞን ሂዳቡ አባቴ ወረዳ አስተዳዳሪ አቶ አሸብር ሂዳቡ በአሁኑ ሰዓት የሰራዊቱን ምት መቋቋም የተሳነው የሸኔ ቡድን ሳይወድ በግድ እጁን እየሰጠ እንደሚገኝ በአጭር ጊዜ ውስጥ የቀጠናው ሰላምና ልማት እየተመለሰ መሆኑን ተናግረዋል። በተመሳሳይ የማዕከላዊ እዝ ጽናት ክፍለ ጦር በምዕራብ ሸዋ ዞን አማያ ወረዳ ጋምባላ ቀበሌ ለዘረፋ እየተንቀሳቀሰ ባለው የሸኔ ቡድን ላይ የማያዳግም እርምጃ በመውሰድ የነፍስ ወከፍ መሳሪያና የተለያዩ አይነት ተተኳሾችን በቁጥጥር ስር ማዋል መቻሉን የክፍለ ጦሩ ዋና አዛዥ ኮሎኔል አማረ ሰጣርጌ ተናግረዋል። የኦሮሞ ነጻነት ሰራዊት በፊናው ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መጀመሩን ገልጿል። ይህ ዘመቻ በመላ ኦሮሚያ ውስጥ እንደሚከናወንም አስረድተዋል። ኦላ ከወራት በፊት ቺቹ ሚኑ ካዮ በሚል ዘመቻ መጀመሩ የሚታወስ ነው። ከቀናት በፊት ሾዴ በመባል የሚታወቀው የታጣቂ ኃይሉ ከፍተኛ አመራር በመከላከያ ሰራዊቱ በተወሰደበት እርምጃ መገደሉ ይታወሳል። የከፍተኛ አመራሩን መገደል ለመበቀል ታጣቂ ኃይሉ በወለጋ የተለያዩ አካባቢዎች የደፈጣ ጥቃቶችን ፈጽሟል ነው የተባለው።
በዚህም በምስራቅ ወለጋ 29 ሰላማዊ ሰዎች መገደላቸውን አዲስ ስታንዳርድ ዘግቧል። በክልሉ ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የድሪባ ኩምሳ ወይም ጃል መሮ የቅርብ ሰው የነበረው ሾዴ በመንግስት የጸጥታ አካላት መገደሉን ተከትሎ ነው በተፈጸመው የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች የተናገሩት። እንደ ነዋሪዎቹና የሟች ቤተሰቦች ገለጻ መጋቢት 29 2017 ዓ.ም በሃሮ ሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የተፈጸሙት ጥቃቶች የሾዴን ሞት ለመበቀል በኦነግ ታጣቂዎች የተፈጸሙ ናቸው ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰብ ጋር ዝምድና እንዳላቸው የገለጹ በጎርባ ጉዲና ቀበሌ ነዋሪ የሆኑ አንድ ግለሰብ እንደተናገሩት ከመጋቢት 29 2017 እስከ ሚያዝያ 4 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ 10 ሰላማዊ ሰዎች ሕይወት ማለፉን አስረድተዋል። የአካባቢው ነዋሪ አክለውም በኦላ ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት አቶ ሰይፈ የተባሉ ግለሰብን ጨምሮ 7 ዘመዶቻቸው መገደላቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ ለጸጥታ ኃይሎች ረድተዋል ተብሎ ስለተጠረጠሩ ኢላማ እንደተደረጉም ነው የተናገሩት። ወደ አማራ ክልል እናልፋለን። በምዕራብ አርማጭሆ ወረዳ ከ6500 በላይ ህገወጥ የክላሽና የብሬን ጥይት መያዙን የምዕራብ ጎንደር ዞን የመንግስት ኮሚኒኬሽን አስታውቋል። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ ከ6500 በላይ ህገወጥ የክላሽና የብሬን ጥይት በመኪና ተጭኖ ሲንቀሳቀስ መያዙን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ ኢንስፔክተር አስፋው አርጋ ጥይቱ የተያዘው ከግንደ ውሃ ጎንደር በሰሌዳ ቁጥር 12779 የጎን ቁጥር 2444 የህዝብ ማመላለሻ መኪና ተደብቆ ለታጣቂ ቡድን የጥፋት ዓላማ ለማዋል ሲንቀሳቀስ በነበረበት ወቅት መሆኑን ተናግረዋል። ከህብረተሰቡ በደረሰ ጥቆማና ፖሊስ ባደረገው ጥብቅ ክትትል ከ6540 በላይ ህገወጥ የክላሽና የብሬን ጥይት መያዙን ነው የገለጹት። በዕለቱ አሽከርካሪው መቆጣጠሪያ ሰሌዳ ጥሶ ለማለፍ ሙከራ ያደረገ ቢሆንም በኃይል እንዲቆም ተደርጎ በተካሄደ ፍተሻ ጥይቱ በወንበር ስር ተደብቆ መገኘቱ ተጠቅሷል። በክልሉ የሚስተዋሉ ህገወጥ የመሳሪያ ዝውውርን ለመግታት በሚደረግ ጥረት የህብረተሰቡ ትብብርና እገዛ ተጠናክሮ እንዲቀጥል ኢንስፔክተር አስፋው ጠይቀዋል። ኢትዮጵያ ውስጥ ታይቶ የማይታወቅ አስገራሚ የቀብር ስነ ስርዓት የፊታችን ነሐሴ 30 2017 ዓ.ም እንደሚካሄድ ያኔት ኢቨንትና ካርኒቫል ኃላፊነቱ የተወሰነ የግል ድርጅት አስታወቀ። የማህበረሰቡን ሁለንተናዊ ህይወት የተመለከቱ የሰላምና ደህንነት እሴቶችን ለመጠበቅ የሚያስችሉ ክዋኔዎችን በማስተባበርና ተሳትፎችን ለማጠናከር የሚያግዙ ህብረተሰባዊ አንድነትና ትስስርን በመፍጠር የጥላቻ ቀበራ ሀገር አቀፍ ሁነቶችን ድርጅቱ እንደሚያዘጋጅ አስታውቀዋል። ይህ የጥላቻ ቀበራ የተሰኘው ፕሮግራም በአደባባይ ለሰዎች ያላቸውን ጥላቻ ሰዎች በጥቁር ሳጥን አጅበው የሚቀብሩበትና የራሱ የሆነ የቀብር ስነ ስርዓትና የቀብር ስፍራ የሚዘጋጅለት እንደሆነ ነው አዘጋጅ ድርጅቱ ያስታወቀው። ክቡራትና ክቡራን ቤተሰቦቻችን የዛሬው የመረጃ ሰዓታችን በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ጥበብ ሚዲያ በጋዜጠኞች የተመሰረተ በዘርፉ ህጋዊ ፈቃድ ያለው ሚዲያ ነው። ሰላም።